46ኛ ሳምንት ከሐምሌ 20 እስከ ሐምሌ 26 2018 ዓመተ ምህረት 11ኛ በር ወደ አገር የሚገቡ ስደተኞችና በውጭ አገር ያሉ ዜጎቻችን ወይም የዲያስፖራው ማህበረሰብን የሚመለከት በር ሁለተኛ ሳምንት አጠቃላይ መግለጫ። ብዙውን ጊዜ ወደ አገር ውስጥ የሚገቡ ስደተኞችንም ሆነ በውጭ ዓለም ያሉ የእኛው ዜጎች የሆኑ ስደተኞችን ወይም የዲያስፖራው ማህበረሰብ በአንድ አገር ላይ ሊጫወተው ያለው የገዛ የራሱ ሚና ያለውና በራሱ መንገድም አዎንታዊነትንም ሆነ አሉታዊነትን ያለው ተጽዕኖ ሊያመጣ የሚችል ኃይል ወይም አካል አድርጎ በማሰቡ ረገድ ቸልተኝነት ሲታይብን ይስተዋላል። ይሁን እንጂ እንዲህ አይነቱ ዝንባሌን ወይም ግንዛቤን ይዘን መገኘታችን የሚገልጠው አንድ ነገር መኖሩን ከቶም ቢሆን ሊረሳ አይገባም። ይኸውም በጉዳዩ ላይ ጥልቀት ያለው ሐሳብ ለማሰብ ራሳችንን አለማዘጋጀታችንና ጉዳዩን አቅልለን ብቻ የተመለከትነው መሆናችን ነው። ይሁንና በዚህም ሆነ በዚያ እንዲህ ያለው መረዳት ይዞ መገኘት የቱንም ሰው ቢሆን ብልህ ወይም ጠቢብ እንደማያደርገው በውል መገንዘብ ተገቢነት ያለው ይሆናል። እውነቱን እንነጋገር ከተባለ ወደ አገራችን የሚገቡ ስደተኞች የቱንም ነገር ወደ አገር ለማስገባትም ሆነ የቱንም ነገሮች ከአገር ለማስወጣት ሁነኝነት ያላቸው በሮች መሆናቸው በድምቀት ሊሰመርበት ይገባል። በተመሳሳይ መልኩ እንዲሁ ዜጎቻችን የሆኑና በልዩ ልዩ አገራት ላይ በስደት እየኖሩ ያሉ ወገኖቻችንም እንደዚሁ በእርግጥም ከሚኖሩበት አገር ብዙ ነገሮችን ወደ አገር ቤት ማስገቢያ በር ሆነው ሊያገለግሉና በሌላ በኩል ደግሞ ከአገር ቤት አንዳንድ ነገሮችን ወደ መኖሪያቸውም ሆነ የዕለት ተዕለት ተግባራቸውን ወደሚወጡበት አገር ሊያስገቡ የሚችሉ ሁነኛ አካላት መሆናቸውን መዘንጋት የለብንም። መልካም አጋጣሚዎች። እውነቱን እንነጋገር ከተባለ በአገራችን ውስጥ የሚኖሩ የውጭ አገር ዜጎች የሆኑ ስደተኞች ወደ አገራችን ሊያስገቧቸው የሚችሉ በርካታ አዎንታዊነት ያላቸው ነገሮች ያሉ መሆኑን ልብ ልንል ይገባል። ለመሆኑ እነዚህ አዎንታዊነት ያላቸው ነገሮች ምንድናቸው ብለን ከጠየቅን ለዚህ የምናገኘው መልስ በእርግጥም ከባህላቸው ውስጥ ለእኛ ሊያካፍሏቸው የሚችሏቸው በርካታ እሴቶች ለአብነትም ያህል ስራ ወዳድነት፣ አብሮ መስራት ወዘተ በቀደምትነት ተጠቃሽ ሊሆኑ ይችላሉ። አንዳንዶቹ ከዚህ አልፎ የገቡትን ቃል በመጠበቅም ሆነ በቀጠሮ ታማኝ ሆኖ መገኘት ተላብሰው እናገኛቸዋለን። ይህ እንግዲህ መልካም አጋጣሚነት ታታሪነትንም ሆነ ታማኝነትንና ቃልን አክባሪነትን በሕይወት ምሳሌ ለማግኘት የቻልንበት ተሞክሮ የሚሰጥ ነው። እንዲህ ባለ ነገር ላይ ማላጆች አንድም በምስጋና በጌታ ፊት ሊቀርቡበት ይችላሉ። በመቀጠልም ደግሞ እንዲህ አይነቱን ነገር እንዲበዛ በማሰብ በጌታ ፊት በምልጃ ጸሎት ሊቀርቡበት ይችላሉ። ስጋቶች። አሁን ላይ በጋድ የሚታየው ታሪካዊ እውነታ እንደሚያሳየው በሀገራችን ውስጥ የሚኖሩ የውጭ ሀገር ዜጎች የሆኑ ስደተኞች ወደ ሀገራችን ሊያስገቧቸው የሚችሉ በርካታ አሉታዊነት ያላቸው ነገሮች ያሉ መሆኑን ልብ ልንል ይገባል። ይህም እነርሱም ሆኑ የቱንም ያህል ተጨናንቀውና አማራጭ አጥተው በጦርነትም ሆነ በረሃብ ምክንያት ተሰደው ወደ ሀገራችን የገቡና በዚህም ያሉበት ሁኔታ ራሱ ትሑታንም ሆነ ራሳቸውን ያዋረዱ ሊያደርጋቸው ቢችልም በእርግጥም እነርሱ ኃጢአተኛ የሆነ ሥጋ የለበሱ ሰዎች ከመሆናቸው የተነሳ ብርቱ ጎን ብቻ ሳይሆን እንደ ማንኛውም ሰው ደካማ ጎን ወይም ጎጂ ጎን ያላቸው መሆኑ ላይ በድምቀት አስምረን እንድንነጋገርበት የሚያደርግ ነጥብ ነው። እንዲህ ባለ ነገር ላይ ማላጆች የጸሎት ሸክማቸውን በንስሐም ሆነ በምልጃ አቅጣጫ የሚያደርጉበትን መንገድ ሊከተሉና ለትውልዱ ሊማልዱ ይችላሉ። ቅዱሳን ማላጆች በዚህ በ46ኛው ሳምንት ከሐምሌ 20 እስከ ሐምሌ 26 የምንጸልይባቸውን ወደ አገር የሚገቡ ስደተኞችና በውጭ አገር ያሉ ዜጎቻችን ወይም የዲያስፖራውን ማህበረሰብ በተመለከተ የምንጸልይበት ዋና ዋና የጸሎት ርዕሶችን እንደሚከተለው እናቀርብላችኋለን። ንስሐ። ወደ አገራችን የሚገቡ ስደተኞች የሚያሳድሯቸው አሉታዊ ተጽዕኖዎች በመቆጣጠር ረገድ ስለሚታዩት ድክመቶች በጌታ ፊት ንስሐ እየገባን እንጸልያለን። እነዚህ ወገኖች እንደ ማንኛውም ሰው ኃጢአተኛ ከመሆናቸው የተነሳ ከመናፍስቱ ዓለም ጋር እንዲሁም ግንኙነት ሊኖራቸው መቻሉ በጌታ ፊት ንስሐ እየገባን እንጸልያለን። በአያያዝም ረገድ ቢሆን የሚሰሩ ግድፈቶች ስለመኖራቸው በጌታ ፊት ንስሐ እየገባን እንጸልያለን። ምስጋና። ወደ ሀገራችን የሚገቡ ስደተኞች በጎ ተጽዕኖዎችንም ጭምር የሚያሳድሩ ስለመሆናቸው
ጌታን እያመሰገንን ለታላቁ ስሙ ደግሞ የሚገባውን ክብር እየሰጠን እንጸልያለን። ይህ በር በጎ ነገሮችንም ጭምር የሚያስገባ ስለመሆኑ ጌታን እያመሰገንን ለታላቁ ስሙ ደግሞ የሚገባውን ክብር እየሰጠን እንጸልያለን። በጎ የሆኑ ባህላዊ እሴቶችንም ጭምር የሚያሳድሩ በመሆናቸው ጌታን እያመሰገንን ለታላቁ ስሙ ደግሞ የሚገባውን ክብር እየሰጠን እንጸልያለን። ምልጃና ልመና ወደ ሀገራችን የሚገቡ ስደተኞች የሚያሳድሯቸው አሉታዊ ተጽዕኖዎችን በመቆጣጠር ረገድ ስለሚታዩ ድክመቶች በጌታ ፊት ምልጃችንን እያቀረብን እንጸልያለን። እነዚህ ወገኖች እንደ ማንኛውም ሰው ኃጢአተኛ ከመሆናቸው የተነሳ ከመናፍስቱ ዓለም ጋር እንዲሁ ግንኙነት ሊኖራቸው ስለመቻሉ በጌታ ፊት ምልጃችንን እያቀረብን እንጸልያለን። በአያያዝ ረገድም ቢሆን የሚሰሩ ግድፈቶች ስለመኖራቸው በጌታ ፊት ምልጃችንን እያቀረብን እንጸልያለን። መንፈሳዊ ተቃውሞ፣ መንፈሳዊ ውጊያ ወደ ሀገራችን የሚገቡ ስደተኞች በጎ ያልሆነ ተጽዕኖችንም ጭምር ከሚያሳድሩበት ሁኔታ በስተጀርባ የሚተጉ ክፉ መናፍስትን እየተቃወምን ስራዎቻቸውንም ሁሉ ደግሞ እያፈራረስን እንጸልያለን። ይህ በር አሉታዊ ነገሮችንም ጭምር የሚያስገባ ከመሆኑ በስተጀርባ የሚተጉ ክፉ መናፍስት እየተቃወምን ስራዎቻቸውንም ሁሉ ደግሞ እያፈራረስን እንጸልያለን። አሉታዊ የሆኑ ባህላዊ እሴቶችን ጭምር የሚያሳድሩ ከመሆናቸው በስተጀርባ የሚተጉ ክፉ መናፍስትን እየተቃወምን ስራዎቻቸውንም ሁሉ ደግሞ እያፈራረስን እንጸልያለን። እግዚአብሔር ኢትዮጵያንና ሕዝቦቿን ይባርክ። አሜን። እግዚአብሔር አምላካችን በጌታ በኢየሱስ ስም ክብርና ምስጋና ለእርሱ ይሁንለት። እግዚአብሔር አባት ደግሞ እንደገና እድል ሰጥቶን ሁኔታን ሁሉ አመቻችቶልን ደግሞ እንድንጸልይ በአገር ውስጥ ከአገር ውጭ ያላችሁ ቅዱሳን በተለይ ደግሞ ይሄ 46ኛውን ሳምንት በእግዚአብሔር ፊት የምንማለድበት በተለይ ደግሞ ስደተኞች ወደ ሀገር የሚገቡ ስደተኞች ብቻ አይደሉም፣ ዲያስፖራዎች አሉ። የተለያየ ህዝብ ወደ ሀገር የሚገባበትን ይሄኛውን በርደን በተመለከተ በእግዚአብሔር ፊት እንጸልያለን፣ እናመሰግነዋለን። እግዚአብሔር በብዙ አይነት መንገድ መልኩ በስራ ላይ ስለሆነ ማደሪያው ለዘላለም የተባረከ ይሁን። እንጸልያለን። እግዚአብሔርን ቃል ይሄንን ሐሳብ ያያየው ሩት መጽሐፍ ላይ ይሄን ሐሳብ ወደ ውስጥ የመጣና በተለይ ከአንድ ሀገር ወደ አንድ ሀገር ስለሚሄዱ ህዝብ ሳስብ ይሄ ሐሳብ ውስጥ የመጣና ሲያነበዋለሁ በክርስቶስ ኢየሱስ ስም አነባለሁኝ። እርሷም በሞዓብ ምድር ሳለች እግዚአብሔር ህዝቡን እንደጎበኘ እንጀራም እንደሰጣቸው ስለሰማች ከሞዓብ ምድር ልትመለስ ከሁሉ ምራቶቿ ጋር ተነሳች። እርሷም ከሁለቱ ምራቶቿ ጋር ከተቀመጠችበት ስፍራ ወጣች። ወደ ይሁዳም ምድር ሊመለሱ በመንገድ ሄዱ እያለ ሐሳቡ ይቀጥላልና እዚህ ስፍራ ኑኃሚን ካለችበት ምድር ካለው ነገር የተነሳ ስፍራ ለቃ ወደ ሌላ ምድር ሄዳ እንደነበረ እዚሁ ስፍራ ላይ ይነግረናል። ግን አንድ ነገር ሰማች። ያ የሷ የሆነው የትውልድ ሀገሯ ምድሯ እንደተጎበኘ በሰማች ጊዜ ወደ ምድሬ ሊሄድ ብላ መንቀሳቀስ ጀመረች፣ መሄድ ጀመረች ይለናል የእግዚአብሔር ቃል። እሱ ብቻ አይደለም፣ ወደዚያ ምድር ወደ ተጎበኘው ምድር ረሃብ ነበረ። ረሃብ በጥጋብ ወደ ተለወጠበት ምድር እንደመጣች የእግዚአብሔር ቃል ይነግረናል። እሷ የምትለው የራሷ ስም ቢኖርም እግዚአብሔር አስመርሮኛል፣ አዘንተኛ ሆና ነው የመጣችው፣ ተክዛ ነው የመጣችው። ግን ወደ ተጎበኘ ምድር ነው የመጣችው። አብራት ደግሞ የዚያ ምድር ህዝብ ያልሆነች ግን የሌላኛው ምድር ማለትም ኪዳን የሌለበት ምድር የነበረች ሩት ኪዳን ወዳለበት እግዚአብሔር ጎበኘ ወደ ተባለ ምድር ደግሞ ይዛት የመጣችው ሩት የምትባል አብራት እንዳለች የእግዚአብሔር ቃል ይነግረናል። እግዚአብሔር በየትኛውም ዘመን
ሕዝብን ወደሚፈልገው ያሸጋግራል። ኑኃሚን ሐዘንተኛ ብትሆንም በዚያ በመጣችበት ምድር ግን ታሪኳ ተለወጠ። በሐዘን አይደለም፣ በብዙ ጉብኝት እግዚአብሔር ደስታ አደረገላት። እንዲህ እየሰራ ያለ እግዚአብሔር ማደሪያው የተባረከ ይሁን። አሁንም ደግሞ ወደ ምድራችን ብዙ ስደተኞች ይመጣሉ፣ እየገቡም አሉ። እነሱ ብቻ አይደለም፣ ዲያስፖራዎች ወደ ምድራችን እየመጡ አሉ። ስለዚህ ደግሞ እግዚአብሔር እናመሰግናለን። እቺ ምድር ሕዝብን እያስተናገደች ስለሆነ፣ እቺ ምድር ለሕዝብ ረፍት እየሆነች ሕዝብን እየተቀበለች ስለሆነ፣ ስለዚህኛው በር ደግሞ እግዚአብሔርን እናመሰግነዋለን። ሃሌሉያ ኢየሱስ፣ ሃሌሉያ አምላካችን እግዚአብሔር፣ ሃሌሉያ እናመሰግናለን። አሜን። የረዳኝ ጌታዬ ነው መከራዬን ያስረሳኝ ካስጨናቂው ኑሮዬ ከትቢያ ላይ ያነሳኝ ከእንግዲህስ በነፃነት ሳልሳቀቅ እኖራለሁ። ነቀፌታዬ ተሽሯል በአምላኬ ሰው ሆኛለሁ። ነቀፌታዬ ተሽሯል በአባቴ ሰው ሆኛለሁ። ሃሌሉያ አምላካችን እግዚአብሔር ደስ እያለን እናመሰግንሃለን የኔ ወዳጅ። ሃሌሉያ ሃሌሉያ ለስምህና ለጌትነትህ ክብር ይሁን። ሃሌሉያ አባቴ እግዚአብሔር ብዙ ስደተኞች እውነት ነው እግዚአብሔር ሆይ ወደ ምድራችን እየገቡ አሉ። ሃሌሉያ ደስ ይለናል። ምድራችን ለብዙዎች የረፍት ምክንያት ስላደረክ ጌታ አባቴ እግዚአብሔር የተቀበዘበዘው መጥቶ የሚያርፍባት፣ ሃሌሉያ የተራራቀው መጥቶ የሚገናኝባት የሚቀራረብባት እግዚአብሔር ሆይ ስለ ምድራችን ስለ ኢትዮጵያ እናመሰግናለን። ብዙ ስደተኞች ከተለያየ ስፍራ ጌታዬ ወደ ምድራችን እየገቡ አሉ። ጌታ በምድራችን እያረፉ የራሳቸውን ነገር እግዚአብሔር በተለያየ የሥራ መስክ እግዚአብሔር ተሰማርተው እየሰሩ ስላሉ ስደተኞች ሃሌሉያ ምድራችን ኢትዮጵያን እግዚአብሔር ሆይ ለብዙ ስደተኞች ማረፊያ ስላደረካት እፎይ የሚሉባት እንጀራ የሚበሉባት መልካም አየር የሚተነፍሱባት የኔ ጌታ ለስምህ ክብር ይሁን። ስለ ስደተኞች እግዚአብሔር ሆይ ኧረ እሱ ብቻ አይደለም ዲያስፖራዎች ካሉበት ከቆዩበት ብዙ ሀብት ካከማቹበት ተመልሰው ወደ ምድራቸው እየመጡ ምድራቸውን ደግሞ እያለሙ በምድራቸው የሚገባቸውን ነገር እየሰሩ ስላሉ እናመሰግንሃለን የኔ ጌታ። ለስምህና ለጌትነትህ ክብር ይሁን። አምላካችን እግዚአብሔር በቀንነት እግዚአብሔር ሆይ ሀገርን በመውደድ ሕዝብን በመውደድ ወደ ምድራቸው ስለተመለሱ እግዚአብሔር ሆይ ሕዝቦች እናመሰግንሃለን። ስለ ስደተኞች እናመሰግንሃለን። አምላካችን እግዚአብሔር አንተ ይህንን አድርገሃል። አምላካችን እግዚአብሔር ምድራችን ስደተኞችን የምትቀበል የምታሳርፍ አምላኬ እግዚአብሔር እንደ ቤታቸው እንደ ሀገራቸው ብዙ እግዚአብሔር ሆይ ኢትዮጵያውያን እንኳን ያልሆኑ ወደ ምድራችን ስደተኛ ሆነው መጥተው እንደ ራሳቸው እግዚአብሔር ሆይ ደስ ብሏቸው እየኖሩ ያሉትን ብዙዎችን አይተናል። እግዚአብሔር ሆይ ይሄ ደግሞ የምህረት ብዛት ነው። ይሄ የቸርነት ብዛት ነው። እናመሰግንሃለን። ለስምህና ለጌትነትህ ክብር ይሁን። አባት ሆይ ተመስገን ተመስገን። በብዙ ምድር ተፈናቅለው አገራቸው በብዙ እግዚአብሔር ጉዳት ተመቶ ግን በስደት ወደ ምድራችን ወደ ኢትዮጵያ ገብተው እግዚአብሔር አንዳንዶችንም አይተናል። በጣም ስራ የሚወዱ እግዚአብሔር ሆይ በተለያየ ስራ መስክ እግዚአብሔር ተሰማርተው ራሳቸውን ስራ ፈጠራን አድርገው እየሰሩ ቤታቸውን እየመሩ ትውልዳቸውን እየመሩ ራሳቸውን እያስተዳደሩ ስላሉ ለዚህ ምድራችን ኢትዮጵያን ምቹ ስላደረካት አምላካችን እግዚአብሔር ሕዝቡም እግዚአብሔር ስደተኛ የሚቀበል የሚያስተናግድ ስላደረክልን እናመሰግንሃለን። ለስምህ ክብር ይሁን። ለአምላክነትህ ክብር ይሁን። ለጌትነትህ ክብር ይሁን። አባት ሆይ ተመስገን። ብዙ ክብር ብዙ ምስጋና ብዙ አምልኮ ብዙ ስግደት የተገባ የሰራዊት ጌታ ለአንተ ብቻ ይሁንልን። አምላካችን እግዚአብሔር የተባረከ ይሁን። የተወደዳችሁ ቅዱሳን ጨምረን ደግሞ እንጸልያለን ጊዜያችንን ለመጠቀም። እውነት ነው ብዙ ስደተኞች ወደ ምድራችን
ገብተው አይተናል፣ እየሰሩ አይተናል፣ አርፈው አይተናል፣ እፎይ ብለው አይተናል። ብዙ ጎስቋሎች አሁን ግን መልካቸው ተቀይረው አይተናል። ይሄ እግዚአብሔር ምሕረት የቸርነቱ ብዛት ነው። ክብርና ምስጋና ለሰራዊቱ ጌታ የትውልድ ሁሉ ባለቤት ለሆነው ለአምላካችን ለእግዚአብሔር ክብር ይሆንለት። አሁን ደግሞ በእግዚአብሔር በአባታችን ፊት ንስሐ እንገባለን። ምክንያቱም ብዙ ስደተኞች ወደ ምድራችን የገቡ አሉ። የሚገርመው ግን በገቡት ልክ ደግሞ ብዙ የማይገቡ ነገሮች እየሆኑ አሉ። የማይገቡ በየሰፈር መንደሩ እኔማ ማቀው እንኳን አለ በየሰፈር መንደሩ ያልተገባ ነገር ትውልድ የሚያለማምዱ የማይጠቅም ነገር ለምድር እየሆነ ያለ ነገር አለ። የእግዚአብሔር ምሕረት ይግነንልና ምድሪቷ ለረፍት ሆናለች። ግን ያልተገባም ነገር በዚያው ልክ ደግሞ እየሆናልና የእግዚአብሔር ምሕረት ይሁንልን። ዲያስፖራውን ተመክቶ እንዲሁም ደግሞ ስደተኞችን በእያንዳንዱ መልክ የገባ ከዚህም የተነሳ ለምድሪቷ ረፍት ያልሆነ ትውልድ ግን በትውልድ ፊት እንቅፋት የሆነ በትውልድ ፊት አላስኬድ ያለ የትውልዱን መንገድ የሚያቀጭጭ ዛሬ ምሕረት ይሁን። በየትኛውም መንገድ መልኩ የሆነ ነገር ጠላት በዚያ መንገድ እጁን እንዲያከብድ እድል የሆነበት ነገር ዛሬ ኢየሱስ ደም ጣልቃ ይግባልን። አባት እግዚአብሔር ጸልያለን። ጌታ ሆይ እውነት ነው ይሄኛው በር እግዚአብሔር ሆይ ብዙዎችን ሲያሳርፍ አይተናል። እግዚአብሔር ሆይ ተቅበዝባዥ የሆኑትን አሳርፎ እግዚአብሔር የራሳቸውን ኑሮ ሲመሩ አይተናል። እግዚአብሔር ሆይ እሱ ብቻ አይደለም አባ፣ በዚያው ልክ ደግሞ የኔ ጌታ የማይገቡ ነገሮች እየሆኑ አሉ። እግዚአብሔር ሆይ ትውልድ የማይገባ እግዚአብሔር ሆይ ሩጫቸውን የጽድቅ ኑሮ እግዚአብሔር ሆይ ነጋቸው መልካም የሆነን ሩጫ እንዳይረጡ በአጭሩ የሚቀጭ በተለያየ ሱስ እንዲጠመዱ የሚያደርግ ብዙ ልምምዶች በየጓዳ በየሰፈር አለ። እግዚአብሔር ሆይ በስደተኞች ምክንያት እግዚአብሔር ሆይ ራንተ ታያለ። እግዚአብሔር ሆይ ወደ ምድሪቷ እየገቡ ባሉት ዛሬ ግን ደም ጣልቃ ይግባ። እባክህን እግዚአብሔር ሆይ ምሕረት አድርግልን። በስደተኞች ምክንያት እግዚአብሔር ሆይ በዲያስፖራው ምክንያት እግዚአብሔር ሆይ በየትኛው መንገድ መልኩ ወደ ምድራችን እየገባ እግዚአብሔር ሆይ ትውልድን ያስቆዘመ እግዚአብሔር ሆይ ትውልድ ሮጦ እንዳይሄድ ያደረገ ለብዙዎች ቤተሰብ ሐዘን የሆነ ለምድሪቷም ሐዘን የሆነ አቤቱ እግዚአብሔር ለሰላም መረበሽ ምክንያት የሆነ አንተ የምታየው ዛሬ ግን ደም ምሕረት ያድርግልን በጌታ በኢየሱስ። በስደተኞች ላይ ምሕረት ይሁን። ከተለያየ ሀገራት ላይ ከተለያየ ዓለማት ላይ ወደዚህ ምድር የገቡ እግዚአብሔር ሆይ ስደተኞች የኔ ጌታ በዚያው ምትክ እግዚአብሔር ሆይ የጠላት ተጽዕኖና የጠላት ልምምድ ያለባቸው በእነሱ ምክንያት እግዚአብሔር ሆይ ለትውልድ ጠር የሆነ ለየሰፈር መንደሩ እግዚአብሔር ለአመፅ አጀንዳ ምክንያት የሆነ ዛሬ ደምህ እንዲያንከባልለው ዛሬ ደምህ እንዲደመስሰው ዛሬ ደምህ እግዚአብሔር ሆይ ከእንዲያንከባልልልን ምሕረት እንዲገንልን የኔ ጌታ በዲያስፖራዎች ላይ ምሕረት እንዲሆን እግዚአብሔር አባት ሆይ በኢየሱስ ስም በስደተኞች ላይ ምሕረት እንዲሆን በምድራችን በኢትዮጵያ ላይ ምሕረት እንዲሆን በዚህኛው በር ላይ እግዚአብሔር ሆይ እየተስተናገደ ባለው እግዚአብሔር ሆይ ባለማስተዋል በዳተኝነት እግዚአብሔር ሆይ እየሆነ ባለው ነገር ላይ ዛሬ ምሕረት ይሁን። ምሕረት ይሁን። አይኖች በምድር ዙሪያ ይመለከታሉ አባባ ዛሬ በኢየሱስ ምሕረትን ጠይቀሃለን። ምሕረት ይሁን። በዚህኛው በር ላይ ምሕረት ይሁን። ስደተኞችን እያስተናገድን ባለው በር ላይ ዲያስፖራውን እያስተናገድን ባለው በር ላይ እግዚአብሔር ሆይ ለረፍት ከመሆን ባሻገር ሌላም እግዚአብሔር ሆይ እንቅፋት እየሆነ ሐዘን እየሆነ የልብ ስብራት እየሆነ እግዚአብሔር ለሩጫ መስተጓጉል እየሆነ ባለው ጉዳይ ላይ ዛሬ ኢየሱስ ደም ጣልቃ ይግባ። የሚቀድስ የኢየሱስ ደም፣ የሚያጥብ የኢየሱስ ደም፣ ምሕረት የሚያደርግ የኢየሱስ ደም፣ እስራትን የሚበጣጥ የኢየሱስ ደም፣ ተጽዕኖን የሚያንከባልል የኢየሱስ ደም፣ ክፉን ተጽዕኖ የሚገለብጥ የኢየሱስ ደም በምድራችን በኢትዮጵያ ላይ እግዚአብሔር ሆይ በዲያስፖራው ላይ እግዚአብሔር አባት ሆይ በስደተኞች ላይ እግዚአብሔር ሆይ በተለያየ መንገድ መልኩ ወደ ምድራችን በገቡ እየገቡም ባሉት ላይ ምሕረት ይሁን። የሚፈታ ምሕረት፣ ቀንበርን የሚሰብር ምሕረት፣ ጫናን የሚያንከባልል ምሕረት፣ ኤፍታ የሚል ምሕረት፣ ለጠላት ዕድል የሚያሳጣ መቆሚያ የሚያሳጣ ምሕረት በምድራችን በኢትዮጵያ በዚህኛው በር ላይ ምሕረት እንዲሆን እንለምንሃለን።
መላካችን እግዚአብሔር ስለ ብዙ ምሕረት ደግሞ እናመሰግናለን። ደግሞ አሁንም በአባታችን በእግዚአብሔር ፊት እንጸልያለን። በተለይ በዚህኛው በር ላይ እውነት ነው መዲያስፖራው በሚመጣበት ስደተኞችን በመናስተናግድበት በእውነት በዚያ መንገድ ላይ ራሱ እግዚአብሔር አንዳንዱ ከሰው ቁጥጥር ውጪ ነው፣ አንዳንዱ ከሰው እይታ ውጪ ነው። ይህን መቆጣጠር የሚችል የሰራዊት ጌታ ቅዱስ እግዚአብሔር ነው። በብዙ ጊዜ በየትኛው መንገድ መልኩ ወደ ምድራችን ሰርጎ የሚገባ ዋናው ግን ትኩረቱ ትውልድ ላይ የሆነ ዛሬ ግን እግዚአብሔር አባታችን በዚህኛው በር ላይ የራሱን ጥበቃ እንዲያደርግ የራሱን መከልከል እንዲያደርግ ያልተገባን ነገር እግዚአብሔር እንዲከለክልልን የሚገባውን ነገር ብቻ ወደ ምድራችን መግባት የሚገባቸው መምጣት የሚገባቸውን ማስተናገድ የሚገባንን ማስተናገድ እንዲሆን ለሰራዊት ጌታ ለቅዱሱ እግዚአብሔር ይኸው አሳልፈን እንሰጣለን። መልካም ነገር ብቻ እንዲሆን እግዚአብሔር አባት በኢየሱስ ስም እናመሰግናለን። አሁንም በዚህ በር ላይ የኔ ጌታ መልካም ነገር ብቻ እንዲስተናገድ አንተ የምትከበርበት ትውልድ የሚታነጽበት ቤተሰብ ደስ የሚሰኝበት የሀገር መሪ የሚያርፍበት መልካም ነገሮች ብቻ ወደ ምድራችን እንዲገቡ እግዚአብሔር ሆይ በጌታ በኢየሱስ ስም አባት ሆይ ስደተኞችን በተመለከተ ዲያስፖራውን በተመለከተ በመልካም እግዚአብሔር አመራር እንድትመራልን መልካም ነገር ብቻ ወደ ምድራችን እንዲገባ መልካም ያልሆነውን እንድትከለክልልን እንድትሟገትልን እንድትከለክልልን አባ እንድትገስጽልን ትውልድ ተኮር የሆነውን የአመፅን ተልኮ እንድታፈርስልን የጨለማውን አሰራር እንድትመታልን የምድሪቷን ሰላምና ረፍት የማይወድ በስደተኛውም በዲያስፖራውም ተገና አድርጎ ወደ ምድሪቷ ሰርጎ ገብቶ የራሱን እጅ ሊያከብድ ያለውን ራስ እንድትመታልን ራስ እንድትከለክልልን አባ እግዚአብሔር እኔ በኢየሱስ ስም ጸልያለሁ። አንተ መልካም ነህ፣ እናመሰግንሃለን። እነዚህን በሮች ለእጅ አሳልፈን እንሰጣለን። ምድራችን ኢትዮጵያን ለእጅ አሳልፈን እንሰጣለን። ስደተኛውን ላንተ አሳልፈን እንሰጣለን። ዲያስፖራውን ላንተ አሳልፈን እንሰጣለን። ለመልካም ወደ ምድራችን የሚመጡትን ኑኃሚን በገባች ምድር እግዚአብሔር እንዳሳረፍካት በስቃይ እንዳልቋጨች ደስታ እንደሆነላት በስደት ምክንያት አሁንም ወደ ምድራችን ዲያስፖራም ወደ ምድራችን የሚመጡትን እንድታሳርፋቸው ደስ እንድታሰኛቸው ትጉ ሰራተኞች እንድታደርጋቸው እኔ በኢየሱስ ስም ጸልያለሁ። አባት ሆይ ስለ ሁሉ ተመስገን። በዚህም ሳምንት ደግሞ ይሄ ማላጅ በሚጸልይበት ስፍራ ታላቅ አቅም እንድትሰጠን ኃይል እንድትሰጠን ብርታት እንድትጨምርልን የተከፈተ ሰማይ እንድትሰጠን በየትኛውም ስፍራ ያሉ እግዚአብሔር ሆይ እነዚህ የጸሎት እግዚአብሔር ሆይ እያንዳንዱ ስፍራ ላይ ኃይል ስጠን አቅም ስጠን። ማላጁና የማላጁ ቤት በኢየሱስ ደም ይሸፈን። ብርቱ የምልጃ መንፈስ የልመናና የውጊያ የምስጋናን መንፈስ አልብሰን። ይህንንም አገልግሎት ለእጅ አሳልፈን ሰጠን። ተመስገን፣ ተባረክ። ማደሪያህ የተባረከ ይሁን በናዝሬቱ ጌታ በኢየሱስ ስም አሜን። እግዚአብሔር አምላካችን የተባረከ ይሁን። የረዳን ጌታ ያገዘን አባታችን የተባረከ ይሁን። በያላችሁበት ስፍራ ምሕረት ይግነንላችሁ፣ ደሙ ይሸፍናችሁ፣ ጸጋ ይብዛላችሁ። ቤታችሁ በእግዚአብሔር የተጠበቀ ይሁን። ተባረኩ። አሜን። መጋረጃው ይገፈፍ፣ የአይን መብራት ይሁን፣ የልመናና የሞገስ መንፈስ ይለቀቅ። አባቴ የእስራኤል ፈረስና ሰረገሎች ብሎ እነሆ ያ ንጉሥ በኤልሳ ጉልበት ላይ በወደቀ ጊዜ ኤልሳም እነሆ መስኮቱን ከፍቶ ይህ የእግዚአብሔር የመድኃኒት ፍላጻ ነው ወርውረው እንዳለ አምላኬ እግዚአብሔር ሆይ ዛሬ የመድኃኒት ፍላጻ ኢየሱስም በእጃችን ላይ ያለ አልፎ የሚመታውን በኢየሱስም እንጠቀምበት ዘንድ ይህ የእግዚአብሔር የመድኃኒት ፍላጻ ነው እያልን ለሚቀጥለው ላለው ትውልድ ለሚቀጥለው ላለ ዘመን በጌታ በኢየሱስም ጠላቶቻችንን መደብደብ፣ ስራቸውን ማፍረስ፣
ደግሞ መምታት ነገር እየተጠቀለለ ባለበት በዚህ ጊዜ የነዚህ የሁለት ዓመት ልፋቶች እግዚአብሔር የዘላለም አምላክ ምድሪቱን በማሰስ ከያንዳንዱ ብሔር ብሔረሰብ እግዚአብሔር ሆይ የወጡ አጀንዳዎች ይሄ ነው ያ ነው የተባሉ ተነቅሰው የወጡ በአንድነት ተመክሮባቸው በሚመለከታቸው ምሁራን ወጣቶች እግዚአብሔር ሆይ ህብረተሰብ መካከል በጌታ በኢየሱስ ስም ተደማጭነትን አግኝቶ ወደሚቀጥለው መፍትሄ ማለፍ እንዳይሆን ነገርን እያድበሰበሰ እሳት ሰው እጅ ላይ እንደተቀመጠ ነገርን ጌታ ሆይ ሰዎች ከእጆቻቸው ላይ እንዲጥሉ በኢየሱስ ክርስቶስ ስም መገፋፋትን እያረገ ጭንቅና መከራን እያጠራ መፈራራትን እያደረገ በዚህ አቅጣጫ ምድሪቱ ልታገኝ ያለውን ድል ትውልድ ሊያገኝ ያለውን ድል በኢየሱስ ክርስቶስ ስም ሽባ ሊያደርግ መክሮ የወጣ ይመታ በኢየሱስ ስም ረገም ነው በኢየሱስ ስም መታ ነው በኢየሱስ ስም አፈረስን ሰው አንደበት ላይ ሰው ዕውቀት ላይ ሰው ያለ የትኛውም ነገር ላይ ተቀምጦ በጌታ በኢየሱስ ስም ልማድ ያለው ነገር ሊወለድ ሲል ነገር ተስቦ ሊወጣ ሲል እነሆ በኢየሱስ ክርስቶስ ስም ለሰላምና ለድል ያለውን ለረፍትና ለመልካም ነገር ያለውን ነገር ሁሌ ምድሪቱ ላይ ማጨንገፍ የለመደ አይሳካለትም በኢየሱስ ስም መታን አረገፍ ነው ስበና ወረድን ቋንቋዎች ላይ ፓራላይዝ አደረግነው እሳው ንግግር ላይ የሚጭረውን በጌታ በኢየሱስ ስም እሳት የማይመች ነገር ምቾት የማይሰጥ ነገር እርበሻን የሚፈጥር በጌታ በኢየሱስ ስም አፈረስን ምድሪቷን በወሬ መፍታት የለመደ በዚህ በወሬ ጉልበት ያገኘ ቁጭ ብሎ ይሄንን በመስራት በኢየሱስ ክርስቶስ ስም የብዙዎችን አስተሳሰብ ሽባ ያደረገ የምሁራንን አእምሮ የመታ ከዚህ የተነሳ መፈራራትን አድርጎ ለተሻለ ነገር ሰብሮ መውጣት እንዳይሆን እዛው አጠላልፎ ነገርን ሊያከሽፍ የወጣ እግዚአብሔር በውጭ ኃይል የሚታገዝ ሐሳብ እንዲጠለፍ አጀንዳ እንዲጠለፍ ንግግር እንዲጠለፍ ተመካክሮ ተያይዞ እግዚአብሔር ሆይ በስውር በኢየሱስ ክርስቶስ ስም ያሉ አካሄዶች ያለቁ የክፋት አጀንዳዎች ያለቁ የክፋት የአመጽ አጀንዳዎች ኢየሱስ እንጠራሃለን ሰኔ 30 ላይ ቁመን ሐምሌን ቀደምን መከናወን አይሁንለት መስራት አይሁንለት እኛ ከምንለው የኛ ዕውቀት ካልደረሰበት ተጠቦ ተዘልሎ የተቀመጠ ይሄንን ነገር እንዲህ በማድረግ በዚህ አቅጣጫ የተለፉ ልፋቶች የወጡ ገንዘቦችን የፈሰሱ ጉልበቶችን በዚህ የተሯሯጡ ዋጋ የከፈሉ ምሁራንን አንገት አስደፋለሁ ብሎ የመከረ ይመታ በሉ ወገኖቼ አረ ይሄ ቀላል ነገር አይደለም አረ በኢየሱስ ስም እግዚአብሔር ጣልቃ ይግባ አምላካችን ጣልቃ ይግባ ስንጠራው እየረዳን የገባ ጣልቃ ይግባ ምክራቸው ይፍረስ ንግግራቸው ይመሰቃቀል ለአመጽ የሆኑ አካሄዶች ላይ ቁመናል ለክፋት የሆኑ ደጆች ይዘጉ እጅ ለእጅ የተያያዙ ይሄማ እያሉ እያፌዙ ያሉ በኢየሱስ ክርስቶስ ስም በሰማይ አምላክ በሰራዊቱ ጌታ በእግዚአብሔር የተቀደመ ይሁን እርዳና ጌታ ሆይ እጆቻችንን በእውነት እየራራን እናነሳለን ራራልን እንበለው እርዳና እንበለው ለዚህ ታናሽ መንጋ ኃይል ይሁን አቅም ይሁን ጉልበት ይሁን መረዳት ይሁን የልመናና የሞገስ መንፈስ ይፍሰስለት ትናንትና አምጦ ብዙ ነገርን ያሻገረ አሁን ኃይል አልባ ሊያደርግ የመጣ
ይመታ፣ በኢየሱስም ይመታ። በዚህ ወሳኝ ቀን አምላካችን አቁሞናልና እንደ በጎ ወታደር እንቆማለን። በፈረሰው ቅጥር ላይ እንቆማለን። አምላካችን በሰጠን እድል ላይ እንቆማለን። አባ ለአንተ ሰጠን፣ ለእጅ ሰጠን። ይህንን እንደ እንፋሎት እንደ እሳት እንደ ረመጥ አድርጎ ጠላት ላይ ጠቀምበት። ከእጅ ላይ ጌታ ሆይ እንዳያስጥል በጌታ በኢየሱስ ስም ጣልቃ ግባልን ብለን በጠራንበት እንዲህ ደግሞ እንለምናለን። እግዚአብሔር ሆይ ይራራልና እራራልን። በሐምሌ ወር ጣልቃ ግባልን። ከየቦታው ተንቀሳቅሰው የሚመጡ ምሁራንን፣ ወጣቶችን፣ የውጭ ሀገር ዜጎችን እያንዳንዱን ነገር ተቆጣጠርልን። ቤታቸውን፣ ኑሯቸውን፣ ትዳራቸውን ትተው በዚህ አቅጣጫ ላይ የደከሙ ኮሚቴዎችን እግዚአብሔር በኢየሱስም ኮሚሽነሮችን እግዚአብሔር የዘላለም አምላክ የልፋታቸውን ዋጋ የምታሳይበት እንዲሆን አንተ ጣልቃ እንድትገባ ልዑል እግዚአብሔር ሆይ በኢየሱስ ስም ምህረትን እንድታደርግልን። በዚህ አቅጣጫ በጦርነት አይተናል፣ በጥል አይተናል፣ እግዚአብሔር ተያይዞ በመውደቅ አይተናል። ቁጭ ብሎ በመምከር ደግሞ መሻገርን እንታረግልን። ይህንን መንገድ እንድትጠቀም በዚህ ጣልቃ እንድትገባ ምድሬ እንድትስቅ ትውልድ እንዲስቅ የሆነ አንድ እንቆቅልሽ እንዲፈታ